የአሜሪካና የኢራን ግንኙነት በአሁኑ ወቅት ጦርነትም ሰላምን በሌለበት ተለዋዋጭ ምዕራፍ ላይ ይገኛል። የኒውክሌር ድርድሩን እንደገና ለመጀመር የ60 ቀናት የጊዜ ማራዘሚያ ስምምነት ቢደረግም ሂደቱ አሁንም በከፍተኛ ጥርጣሬ የተሞላ ነው። ወዲህ ደግሞ ፕሬዝዳንት ዶናልድ ትራምፕ በስምምነቱ ላይ ተጨማሪ ማሻሻያዎችን በመፈለግ ይፋዊ ፊርማቸውን ለማኖር እያመነቱ እንደሆነም ይነገርላቸዋል። የትራምፕ ዲፕሎማሲያዊና ፖለቲካዊ ውጥረትም ከጊዜ ወደ ጊዜ እያየለ መጥቷል። ፕሬዝዳንቱ ታሪካዊ ስምምነት አድራጊ የመሆን ፍላጎታቸው ካጋጠሟቸው እውነታዎች ጋር ከፍተኛ ግጭት ውስጥ እንዲገቡ አድርጓቸዋል። ትራምፕ እንደ አውሮፓውያኑ የዘመን አቆጣጠር በ2015 የቀድሞ ፕሬዝዳንት ባራክ ኦባማ የፈረሙትንና እሳቸው ያፈረሱትን የኒውክሌር ስምምነት የሚመስል ማናቸውንም ሰነድ መፈረም አይፈልጉም። የራሳቸውን የፖለቲካ ታሪክና ክብር ለመጠበቅ ሲሉም ካለፈው ስምምነት ፈጽሞ የተለየና ለየት ያለ ድል የሚቀናጁበትን መንገድም አጥብቀው እየፈለጉ ናቸው። ግን እንዴት? ለዚህ ጥያቄ መልሶ ብዙ ቢሆንም አንደኛውን አመክንዮ መዘን እንመልከት። የአሜሪካ ተቃዋሚ የፖለቲካ ፓርቲዎችና የሪፐብሊካን ፖለቲከኞች በትራምፕ እያንዣበበ ባለው የፖለቲካ ስጋት ላይ ይከራከራሉ። በውጥረቱ ምክንያት የሆርሙዝ ባህረ ሰላጤ መዘጋቱም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥና የዋጋ ንረትን አስከትሏል። ይህ በዓለም አቀፍ ደረጃ የተከሰተውን የነዳጅ ዋጋ መናር በአሜሪካ የውስጥ ኢኮኖሚ ላይም ቀጥተኛ የዋጋ ግሽበትን ፈጥሯል። የኑሮ ውድነቱና የዋጋ ግሽበቱም በትራምፕ የህዝብ ተቀባይነትና ተወዳጅነት ላይ ከፍተኛ ማሽቆልቆልን በሀገር ውስጥ ፖለቲካቸው ላይ እያመጣባቸው ይገኛል። አሜሪካኖቹ የዲሞክራቲክ ፓርቲ አባላትም ይህንን የኢኮኖሚ መቃወስ እንደ ትልቅ ፖለቲካዊ መሳሪያ በመጠቀም በትራምፕ አስተዳደር ላይ ጥቃትን እየሰነዘሩ ይገኛሉ። በአንጻሩ ሪፐብሊካኖች ከረር ያለ ወታደራዊ አቋም ያላቸው ሲሆን ትራምፕ ለኢራን እጅ እንዳይሰጡ እያስጠነቀቋቸው እንደሚገኙም የሚወጡ መረጃዎች ያሳያሉ። ይህ ሌላኛው የአጣብቂኝ መገለጫ ነው። ከዲፕሎማሲያዊና ኢኮኖሚያዊ ጫናዎች በተጨማሪ የአሜሪካ መከላከያ ሚኒስቴር ወታደራዊ ስጋቶችን ለይቶ እያሳየ ይገኛል። የፔንታገን ከፍተኛ ጄኔራሎች አሜሪካ በቅርብ ጊዜያት ባደረገቻቸው ወታደራዊ እንቅስቃሴዎች በርካታ ቁልፍ የጦር መሳሪያዎችን አሟጣ መጠቀሟን ይገልጻሉ። በመሆኑም በአሁኑ ወቅት ሌላ አዲስና ሰፊ ወታደራዊ ግጭት ወይንም የአየር ድብደባ መግባት አደገኛ እንደሆነ ለትራምፕ ምክር እየለገሱ ነው። የአሜሪካ የባህረ ሰላጤው አረብ ሀገራትም አጋሮችም የጦርነቱ መራዘም የእነሱን ደህንነትና የነዳጅ መሰረተ ልማት እንደሚያወድም በመስጋት ጦርነቱን ይቃወሙታል። ይህ ሁኔታ ትራምፕ ወታደራዊ እርምጃን እንደ ቀዳሚ አማራጭ እንዳይወስዱም እጃቸውን በካቴና ያሰረው ትልቁ ምክንያት ሆኗል። ትራምፕ ከውጭ ሀገራት እየገጠማቸው የሚገኘውን ፈተና በዚህ ጦርነት ላይ ትልቁ ተግዳሮት ሆኖ ቀርቧል። በትራምፕና በኔታንያሁ መካከል ያለው ፍጥጫ ደግሞ በዚህ ረገድ ተጠቃሽ ነው። ኔታንያሁ የኢራን ወታደራዊና የኒውክሌር አቅም ሙሉ በሙሉ ለመደምሰስ የአየር ድብደባው በከፍተኛ ሁኔታ እንዲቀጥል ይፈልጋሉ። ትራምፕ ግን የእስራኤል እርምጃ አሜሪካንን ወደ ማትፈልገው ሰፊ የክልላዊ ጦርነት ውስጥ ይስባታል በሚል ስጋት ኔታንያሁን ለመክታት እየሞከሩ ናቸው። እንዲያውም ትራምፕ በቅርቡ እኔ ነኝ ትዕዛዝ ሰጪው፣ ኔታንያሁ ትዕዛዝ አይሰጥም በማለት ያላቸውን የበላይነትና ቁጣ ለጋዜጠኞች ገልጸዋል። የኢራን ስልታዊ ስሌትም የወደፊት እጣ ፋንታውን እንደሚወስን ይጠበቃል። በሌላ በኩል ኢራን ምንም እንኳን በደረሰባት ድብደባ ኢኮኖሚያ ቢዳከምም እናም መሪዎቿ ቢገደሉባትም በቀላሉ እጅ አልሰጠችም። ይህ የሁለቱ ሀገራት ፍጥጫ በአንድ በኩል ከፍተኛ ወታደራዊ ጫና የመጠቀምን በሌላ በኩል ደግሞ ከጦርነት የመሸሽ የተለመደ የትራምፕ ስልት ነው። በአሜሪካና በኢራን መካከል ያለው ሁኔታዊ ግንኙነት በማንኛውም ሰዓት ወደ ትልቅ ስምምነት አሊያም ደግሞ ወደ ከባድ ጦርነት ሊያመራ በሚችል ቀጭን መንገድ ላይ የተንጠለጠለ ነው።